ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት አላችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም በአሪፍ ቪዲዮ መጥቻለሁ ውዶቼ። ዛሬ ይዤላችሁ የመጣሁ ጽጌረዳ ድራማ ክፍል 1 ይዤላችሁ ቀርቤያለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ ብላችኋለሁ። አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ሆኖ እና ፌቨን እና እትዬን እና የጽጌረዳ እናት የፌቨን ጫማና ቦርሳ አንድ ማርች ገዝቻ ነበረት። ያዛ ቦርሳን ስታገኝ ጫማውን አላገኘችውም። ከዛ የት ሄደ ነው እማዬ? ጫማ አጥቻለሁ፣ እኔ እንድለብስ ፈልጌ ነበረ፣ ዛሬ እሄዳለሁ የሆነ ቦታ ስትብላ ጫማ አጥቻ። ከዛ ለጽጌረዳ እናታ ደግሞ ጫማ የት ሄደ ነው ፈልግልኝ ስትብላ፣ ጫማማ እኔ አላየሁም የት እንደሄደ ስትብላቸው፣ ከዛ ጫማ ሸጣኑ ስላለ ነው እንጂ ጫማ እኮ የሆነ ቦታ ይኖረዋል። ጽጌረዳ እናት በጣም ስትፈልግ አጣችው። ከዛ እዛ ፌቨን ደግሞ በቃ ቀወጠ ማለት ነው። ጫማ የት ሄደ የት ገባ ፈልግልን ብላ ማለት ነው። ምንም ሌላ ነገር ማልበስ አልፈልግም፣ እዚህ ነው ለብሰ ማርች ለብሰ ነው መሄድ የምፈልገው ብላ ፌቨን ከወጣቱ። የፌቨን እናት ደግሞ እህትዬ ደግሞ በጣም ነው የተናደደችው። በጣም ስሜታዊ ሆናለች። የት ሄደው አዲስ ነው ጫማ እሞ እህት ነፌቨን ሌላ አንገዛልሻለሁ፣ ችግር የለም እኔ አሁን እፈልጋለሁ፣ አሁን መልበስ የምፈልገው ማርች ለብሰን እንዲሄድ የምፈልገው እና ሌላ ከገዛሁ ደግሞ 1 ሳምንት ነው የሚፈጃብኝ ያለት ትነግራታለች። የጽጌረዳ ደግሞ እሺ ጠብቂኝ ትንሽ ፈልገዋለሁ ስትላት፣ እቴ ደግሞ ነይ እንዳትሄዲ የት ነው የምትፈልጊ ብላ አስቆሟታ ማለት ነው። እናት ምስኪን በጣም ነው የምታሳዝነው በእውነት በጣም ማለት ነው። ለጫማ ብለው እንዴት ታች ወደ ላይ እያስገብገቧት እንዳለው እገርሙ ነው። ፌቨን በጣም አውቃ ነው የምትመስለው እንደዛ ያደረገች የልጅው እና በጣም እቴ ደግሞ ጽጌረዳ እናት የአንቺ ልጅ መናጣ ልጅ ሰርቃ ነው የሆነ ነገር እንድታደርገው ፈልጋ ነው እንጂ የት ሄዳለ ብለሽ ነው ጫማውን ትላታለች። ከዛ ፌቨን እማዬ እኔ እኮ ፕሮግራም ስላለኝ ማርች ለብሰን እንዴት ፈልግ እኮ ነው ስትላት፣ ፌቨን የኔ ልጅ ሌላ እገዛልሻለሁ ችግር የለም ስትላት፣ አሁን የምንፈልገው ብላ ፌቨን ቀውጥ ያደረገታት ማለት ነው። ከዛ እንደዛ ስትብላት እኔ ሌላ ይገዛልሻለሁ ስትብላት፣ እናታ እኔ አልፈልግም፣ እኔ ሌላ አልፈልግም 1 ሳምንት ነው የሚፈጃብኝ ስትብላት፣ በቃ ጽጌረዳ እናት ደግሞ በቃ እትዬ ክላስ ካለ አየልሻለሁ ስትብላት፣ አይ ቆይ ግን እቴ ደግሞ ቆይ የትም ትሄደው ለምን ኬት ምጥቼ ነው እንደዚህ ድፍረት የምትናገር ብላ የቆጣት ነው ያለችው የፌቨን እናት። እትዬ እኔ አንቺ ክላስ ፈልጋለሁ ስትላል፣ አንቺ እኮ እንዴት ነው እየናቅሽን ያለሽው? እንዴት ለምንድን ነው እንደዚህ ሆንሽ ያለሽው? ያለት በጣም ተናድነት ነገር አለ። እትዬ ነው የጽጌረዳ እናት ደግሞ እኔ እኮ ፌቨን ጓጉታ እንዳትቀር ብዬ ነው፣ ምን ማድረግም አለብን ብላ ትነግራታለች። ከዛ እትዬ ደግሞ ጽጌረዳ እናት ማለት ነው፣ አንቺ ታቂ ከሆነማ ስራሽ ጠንቀቅ እኮ መስራት ትችል ነበረ፣ ግን አንቺ አትጠቀቂም ትላታለች። የፌቨን እናት የእኔ ልጅ አይዞሽ ሁሉም ነገር ያልፋል እኮ አይዞሽ ትላት፣ እኔ እኮ ንብረቴ ሁሉም ነገር አንቺ ኃላፊነት አስጥቼ እኮ ነው የሚሄደው ትላታለች። እቴ ደግሞ ለጽጌረዳ እናት እና ምን አድርጋ
አደርጋለሁ እኔ እኮ አልወሰድኩም ብላ ትነግራታለች። ከዛ የተጠራጠረቱ የነ ጽጌረዳ ነው። እትዬሞ እኔ ምን አደርጋለሁ እኔ እኮ አላጠፋሁም ስትላት የጽጌረዳ እናት ከዛ ዝም በይ እኔ እኮ አንቺና ልጅሽ ከጥርጊያ አንስቼ እኮ ነው ሰው ነው ያደረግኩሽ። አንቺ ግን ለምን እንደዚህ ታርግኛለች ብላ ተናድዳ ትነግራለች። የጽጌረዳ እናት ደግሞ እትዬ ይቅርታ አድርግልን ትላታለች። ዝም በይ በእናትሽ ዝም በይ ትላታለች። ገና ፌቨን ደግሞ እናቴ አሁንሞ ዛሬ ምን ማድረግ አለብኝ? ምንድን ነው የሚሆነው? የእኔስ ምንድን ነው የሚሆነው? እኔ እኮ ዛሬ የሆነ ቦታ መሄድ ነው ብላ ትነግራታለች። እኔ እኮ ዛሬ ማች ለብሼ መሄድ ነው የምፈልገው ትላለች ፌቨን። ከዛ መሀል ላይ ጽጌረዳ ትመጣለች። እንደዚህ እየተጨቃጨቁ ያለው ጽጌረዳ ትመጣለች። ከዛ ጽጌረዳ ሲያዩዋት ጫማን ልብሳት ነው ያለችው። ከዛ አንቺ ጫማ ለብሰሽ ነው ያለሽው የልትነግራት። አዎ እዚህ እኮ ነው ጫማ አንቺ ነው የሰጠሽን ፌቨን ስትላት፣ እኔ አልሰጣሽም ይላታለች። ከዛ የጽጌረዳ እናት ደግሞ ለምንድን ነው እንደዚህ ያረግሽላ ስትጠይቃን ጽጌረዳ ደግሞ ፌቨን ራሳ ነው የሰጠችን እኔ አይደለሁም ትላታለች። ከዛ ጽጌረዳ መጣችና እንደዚህ የተጨቃጨቁ ያለው። ከዛ የጽጌረዳ እናት ደግሞ ጽጌረዳ ልጄ የፌቨን ጫማ ያየሽው ስላታለች። የት ሄድሽ ነበርሽ ነው ስትላት፣ እኔ ያቃን ገዛ ወጥቼ ነበረ ስላለች። ከዛ ጫማን የፌቨን አየሽው ስትላት፣ ጫማን እዚህ እኮ ነው ራሳ ነው የሰጠችን ስትላቸው፣ ከዛ ጫማ ያየሽው ስትላት እዚህ ጫማ ነው ብላ ስታየቱ፣ ከዛ ፌቨን ደነገጠች። ለማየ እዚህ እኮ ጫማዬ ነው የኔ ነው ስትላ፣ ከዛ እትዬ ደግሞ በጣም አበደችው። ለምንድን ነው እንደዚህ ያረግሽት ነው? አንቺ ራስሽ ፌቨን እንቺ ነው የሰጠሽን ስትላት፣ ምንም ለጽጌረዳ ማመን አልቻለችም። ጽጌረዳ እናትም በጣም ጭንቅ አላት ማለት ነው። ለሁለታቸው የሰደባቸው ነው ያለችው። የእትዬ ደግሞ ለጽጌረዳ አንቲ ሰው ፊት ለምንድን ነው ፌቨን ጫማ አንቺ ትረግጠዋለሽ ብላ ወደ ጥፌት መታታች ማለት ነው። ከዛ ጽጌረዳ ደግሞ ደነገጠች። እትዬ በጣም ተናድዳ መታታች። ከዛ ደግሞ ጽጌረዳ ደግሞ አንቺ ነው የሰጠችን ስትላ፣ ፌቨን ደግሞ የሳቀት ዝም ማለች ማለት ነው። ከዛ አንቺ ቆሻሻ ከልጅሽ ውጥልኝ ብላ ጽጌረዳ ትነግራታለች። ከዛ ከእናታ ወጡላት ማለት ነው። ወደ ክላሳቸው ሄደው እዛ እኔ እኮ እማዬ ማርሽ እንደሆነልኝ ብዬ ነው አንድ የገዛሁ ብላ ፌቨን ቅውጥ አደረገታ ከእናተ ጋር። ከዛ ኧረ እንዴት አይነት ነው እያለች ነው። እትዬን ደግሞ የጽጌረዳ እናት ደግሞ መስኪናይቲ ከልጃ ይቅርታ እየጠየቀት ነው። ዋላ የጽጌረዳ እናት ምንም ጥፋት የለባትም፣ ግን ጽጌረዳም ጥፋት የለባትም መሰለኝ። ራሳ ነው የሰጠችን ልበስ ብላ ነው የምትለው። እና በጣም ነው ጽጌረዳ እናት በጣም የምትጨናነቀው ማለት ነው። በዛ ላይ የጽጌረዳ ከልጅ ከእናታ ጋር ታወራለች። እኔ ምንም ጥፋት የለኝም፣ እንሳ ራሳ ነው የሰጠችን እኔ አልወሰድኩም ልበስ ብላ ራሳ ሰጠችን ትላታለች። ከዚህ ብላ እናታ ስትነግራት፣ ኦኬ እኔ እኮ አውቅሻለሁ፣ እሷም እኔ ያውቃታለሁ፣ ግን እኔ ምን ማድረግ አለብን? አንቺ ምንም እንደዚህ ማድረግ የለብሽም መተውን ያለብሽ ትላታለች። ጽጌረዳ ደግሞ እኔ ምን አድርጋለሁ እሷ ራሳ ስለሰጠች ነው እንጂ ትላትለች። እሷ ራሳ ስጦታ ብላ ነው የሰጠችኝ እኔ አላውቅም ትላለች ጽጌረዳ። እና ከዛ የጽጌረዳ እናት ደግሞ ምንም አይነት ነገር የእሷ ምንም መንካት የለብሽም በጣም የሆነ ነገር ተካውዳለች ብላ ትነግራታለች። ከዛ መሀል ላይ እዛ ብላ ስትነግራት ጽጌረዳን እናታ ኧረ ጉድ ነው የሰራሽኝ፣ እንደዚህ ነው የወረድሽኝ፣ ለምን እንደዚህ ታርግኛለሽ ብላ ትነግራታለች።
የጽጌረዳ እናት ደግሞ ጽጌረዳ የኔ ልጅ አይዞሽ ሁሉም ነገር ያልፋልና ስለተናደድብን ምንም ቂምታ ይቅርታ ቂምታ እንደዚህ አትፈልግም ትላታለች። ለምንድን ነው እንደዚህ የሚያደርጉን ሁሌ ትላለች። ጽጌረዳም ደግሞ በጣም ከፍተዋል ስለመታታች በጣም ነት እና ቀስ ትንሽ ነው ቀስ አድርጋ ነው እየመታችሽ ያመመሽሽ ነው ምናምን ትላታለች። አይ ደህና ነኝ ትላለች። ጽጌረዳ እየመታች ያማን እያመመን እኮ ሄዳቸው ደህና ነው ስትላት፣ አይ እኔ ስለመተችኝ አልሀመመኝም፣ ንግግሯ ግን በጣም ጎድቶኛል ያለ ትናገራለች። የጽጌረዳ ማለት ነው። እና የጽጌረዳ እናት ደግሞ አይዞሽ ልጄ እቴ እኮ እንደዛ ናት፣ ተፈጥሮዋ ነው፣ እንደዚህ ነው የምትሆነው እና ምንም አይነት ቅምታ እንዴት አልፈልግም ትላታለች። ግን ጽጌረዳም በጣም ከፍቷል። እስከ መቼ ነው እንደዚህ የምንሆነው ትላለች። እማዬ ግን የሆነ ስህተት ሲፈጠር በጣም ነው የምጭሁብን። ለምንድን ነው እንደዚህ የኖረን የምንኖረው እያለ ትነግራታለች። ጽጌረዳና እናታ ማለት ነው። በቃ በቃኝ እኔ በቃ እስካሁን በኋላ ትላለች ጽጌረዳ። በቃ እስከ መቼ ነው እንደዚህ ያለን የምንኖረው? በቃ ሰልችኝ ነው የምትለው ጽጌረዳ። እና ኧረ ተይ ልጄ ኧረ ተይ ሰው እንዳይሰማሽ ትላታለች። ከጽጌረዳ ደግሞ ይስማ ምን አለ ትላለች። ተይ ልጄ ሰው እንዳይሰማ ስትላ፣ እኔ እኮ ሰርተን ነው የምናውረው፣ በጥፍራችን ነው የምናውረው፣ ለምንድነው እንዳይሰማ እያልሽ የምትናገር እናቴ ትላታለች። ከዛ እንሄድ በቃ እዚያ ልሆንም ብላ ስትነግራት፣ ኧረ ሰው እንዳይሰማች ስንት ዓመት የነበር ነው ቤት በአንድ ጊዜ ነው እንደዚህ ብለን የምንሄረው ትላታለች። እናታ ማለት ነው። ጽጌረዳ ግን በጣም ተሰምተኝ ነው በቃ እንደዚህ የሆነ ነገር ሲፈጠር እንደዚህ የጮኸብን እስከ መቼ ነው እንደዚህ የምናውረው ትላታለች። ነው እናታ ፌቨንም እናታ እትዬ እማዬ በቃ ተረጋጊ እንጂ በቃ ውሃ ጠጥበት ችግር የለም ብላ ትነግራታለች። እንደዚህ ብላ ፌቨን ስትነግራት እትዬ ደግሞ እኔ እኮ እንዴት ሊያደርጉ ያለው ያየሽ ነው፣ በጣም እኮ ነው በጣም የተጫወትብን ያለው ትላለች። ከዛ ተይ በቃ እናቴ ሌላ ጫማ አድርጌ ይሄዳለሁ ዛሬ ትላታለች። ፌቨን እናታ ደግሞ በቃ እኮ እኔ ምን ያረጋጋል ብለሽ ነው ከሙሰዳ እኮ ውሸታ ነው የገደለኝ ትላለች። ደግሞ እናታ ኧረ እማዬ ተረጋጊ ችግር የለውም በቃ ተይው ሁሉም ነገር ተይ ትላታለች። በቃ ውሃ ጠጥበት ብላ ስትነግራ መሀል ላይ የጽጌረዳ እናት ደግሞ ጫማውን አውልቃ ከጽጌረዳ እግር ላይ አውልቃ አጥባ አምጥቻ ስትሰጣት ልበስ ብላ እኔ ለአንቺ ልጅ የለበሰችው ጫማ እኔ አልለብሰውም ብላ ቆጣ አደረገታ ማለት ነው። ከዛ እትዬም አንቺ የለበሰችው ልጄ እንዴት ነው የምታስቢ እንደዚህ የምትል ለምንድን ነው ትላታለች። አንቺ ልጅ የለበሰችው የኔ ልጅ እንዴት ነው የምትለብሰው ብላ ቆጣ አደረገታት ማለት ነው። የጽጌረዳ እናት ደግሞ ፌቨንዬ የጽጌረዳ እናት ማለት ነው። ፌቨንዬ እኔ ጫማ ሳጥብ አምጥቻለሁ መልበስ ትችላለች። ስለ ምንድን ነው የምትለኝ? ለምንድን ነው ምን ያልሽኝ ነው ብላ ፌቨን ትጠይቃታለች። ጫማ ሳጥብ አምጥቻልሻለሁ ያልኩሽ ነው ስትብላ፣ እሷ ደግሞ እኔ አንቺ ልጅ የለበሰችው እኔን ለብሰው ነው እያለት ትነግራታለች። እቴ ደግሞ ለምንድን ነው የሀጸብሽው? ለምንድን ነው ሀጸብሽ ያመጣሽው ስትላት፣ እንድታደርጎ ፈልጌ ነው ትላታለች። የአንቺ ልጅ እንዴት ነው የምትለብሰው? የአንቺ ልጅ የለበሰችው የኔ ልጅ መለበስ የለባትም ትላታለች። ከዛ ጽጌረዳም በጣም አንቺ ልጅ የለበሰችው የኔ ልጅ አትለብሰውም ለምንድን ነው እንደዚህ የምትሉኝ ስትላት፣ ከዛ እኔ እኮ ግር ገብቶኝ ነው ምን ማድረግ እንዳለብን አላውቅም ትላለች የጽጌረዳ እናት።
እትዬ ደግሞ ኧረ ብስሩ እኔ እኮ በጣም እንደው እያስጠላሽኝ፣ በጣም እያስጠላሽኝ። ካጎደና አውጥቼ እኮ ነው ሰው ያደረግሽ። አሁን ግን ራሴ ነው እየተሰቀልሽ፣ ያው ብዙ ነገር ያስቸገርሽን ያለሽ ብላ በቃ ወጠታ ማለት ነው። ጽጌረዳ ደግሞ እና አንተ እኮ ጸጓች ነው አሁን በፊት ከጥርጊያ ስተመጣች ነው እንጂ አሁን ማጠግባችሁ ወደ ራሴ ነው እየወጣችሁ ያላችሁ። እና የጽጌረዳ እናት ደግሞ እትዬ በቃ ይበቃናል እና ይቅርታ አደርግላት ስላታለች። በቃ ተውኝ አንተማ፣ የእኔ እኮ ብዙ ነገር ነው ስህተት ከተፈጠረ